ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ወደ እናንተ መጥተናል። ዛሬ እንግዲህ የእነ አብርሃምን ጉዳይ ወደ እናንተ ይዘን መጥተናል። ዛሬ እጅግ በጣም ደስ የሚል ምክር ዳዊት ለአብርሃም ሰጥቶታል። አብርሃም ተግባራዊ የሚያደርገው ከሆነው ማለት ነው። ምክንያቱም እኛ በቪዲዮ የምንሰራውን ለአብርሃም ይደርሰዋል ብለን የምናስበውን ዳዊት ደግሞ አጠገቡ ሆኖ ያለውን ነገር ነግሮታል። አብርሃምም የመጨረሻው ውሳኔውን ተናግሯል ማለት ነው። ከሩታ ጋር ያለው ነገር ብዙዎች ዛሬም ድረስ ተስፋ እየቆረጡ አይደለም፣ አንድ ላይ ይሆናሉ ብሎ እየጠበቁ ነው እያለ ነው። እና ምንም አይነት ነገር ቢፈጠር ከሩታ ጋር ያለው ነገር ያበቃ ጉዳይ ነው። ከትላንት ወዲያም የተፈጠረውን ነገር በጣም ሶሪ ብሏል። የተፈጠረው ግን እኔን አታለውኝ ነው። ምክንያቱም እኔ ልዑል የሆነ ነገር ሆኖ መስሎኝ ነው። ያው እንኳን ልጄን አይደለም ድንገት ማንም ማላቀው ሰው እንኳን ድረስልኝ ቢል እደርስለታለሁ። የተፈጠረው ነገር ከባድ እንደሆነ ስላሉኝ ነው ምናምን የሚል ምክንያቶችን አስቀምጧል። ነገር ግን ሩታ እሺ ሩታ ናት። ቤተሰቦች ሩታ እሺ በቃ የአብርሃምን ሰላም አትፈልግም። አብርሃም ከሷ ተለይቶ ከሌላ ሴት ጋር እንዲሆን አትፈልግም። ይሄ ግልጽ ነው፣ ሁላችንም እናውቃለን። የኤፍሬምስ ጉዳይ አሁን ተይም ቢላትም መተው አትችልም እሷ ማለት ነው። የኤፍሬምን ጉዳይ መላ ማበጀት ለምን አቃተው አብርሃም? እንግዲህ ዛሬም ዳዊት ስለ ኤፍሬም ሲሸፋፍን ነበረ። የቱ ጋር ነው የሸፋፈነው ካላችሁኝ፣ ለሄርሜላ ጥሪ ያደረገላት ማን ነው? ለምሳሌ አብርሃም እዛ እንደሚሄድ እዛ ጠርተውት ከኋላ ደግሞ ለሄርሜላ በደንብ አድርገው አሳምረው አብርሃም እዛ መሆኑን ነገሯት ማለት ነው። ሲነግሯት ደግሞ በጣም በሚያሳዝን ሁኔታ አንቺን እንደማያከብራት እንደማይወዳትም ጭምር ማለት ነው፣ እየዋሻት እንደሆነ ጭምር ተደርጎ ነው የተነገራት። እና ልጅቷ እጅግ ተበሳጭታ ነው የመጣችው ማለት ነው። ይሄ ሁሉ ለምን? የማን ነው ሴራ? የኤፍሬም ሴራ ነው። የኤፍሬምና የሩታ ሴራ ነው። ስለዚህ አብርሃም የመጀመሪያ ማለት ነው ከሩታ ጋር ሳይሆን ወንድምህን አደም ማስገዛት አለብህ። ኤፍሬምን አደም ማስገዛት አለብህ። ከራስህ ህይወት ውስጥ ማስወጣት አለብህ። ሰው እኮ በቃ ተነጋግሮ መግባባት መቻል አለበት አይደል እንዴ? አልፈልግም ብለህ አንተ ውሳኔህን አሳውቀኸዋል፣ እውነትን እንደምትነግረን ከሆነ ማለት ነው። እሱ ግን ሊተወው አልቻለም ብቻ ሳይሆን በማትፈልገው መንገድ የማትፈልገው ቦታ ውስጥ ወይም የማትፈልገው ነገር ውስጥ እንድትገባ እያደረገ ነው። ስለዚህ እንዲህም እያደረገ ትከተለዋለህ። ምንድን ያስነካ? ኤፍሬም ራሱ እንዴ ስርዓት ያዝ ማለት እኮ ወንድምህ ነው። ስርዓት ያዝ ማለት እኮ ያንተ ነው። ስለዚህ ህይወቴን አትበጥብጥ፣ ህይወቴን በአግባቡ መምራት እፈልጋለሁ። ስለዚህ ህይወቴን አትበጥብጥ ማለት ትችላለህ፣ ማስቆም ትችላለህ። ሌላው ደግሞ አንተ እንደዚህ የሆንክ አቋም ሳይኖር አንተ ላይ እንዴት እምነት ሊኖራት ይችላል? ሄርሜላ አንድ ሴት ልጅ እውነተኛ ፍቅር ወይም ደግሞ ፍቅረኛ ወይም ደግሞ ባል ካላት በባሏ ወይም በፍቅረኛዋ ላይ የምትተማመነው ከሚናገረው ይልቅ በተግባር በምታየው ነገር ነው። አብርሃም የሚያደርጋቸው ነገሮች ደግሞ ሄርሜላ እንድትጠራጠር የሚያደርጋት እንጂ ሄርሜላ በቃ በሱ ላይ 100% እርግጠኛ እንድትሆንበት የሚያደርጋት ነገር የለም። እየሄደ ምን እየሆነ እንደመጣ የምናየው ጉዳይ ነው አይደለ? ስለዚህ ዛሬ ዳዊት አንድ የተናገረው ነገር በጣም የተመቸኝ ነገር፣ በአንተ ላይ መተማመን መቻል አለባት። የምታደርጋቸው ነገሮች እንደዚህ ያለ መጥፎ ቦታ ባለመገኘት ሄርሜላ አንተ ላይ እምነት ሊኖራት ይገባል። እምነት ማዳበር መቻል አለብህ። ገብቶሃል አይደለ? ስለዚህ ይሄንን ትክክለኛ ነገር ነው የነገረ። በቃ እኔ ከሩታ ጋር አልመለስም ተመልሼ አልኖርም የሚለው ቃል ብቻ ለሄርሜላ በቂ አይደለም። አንተ እንዲህ እያልክ እግርህ ወደ ሩታ የሚሄድ ከሆነ አንደበት ሌላ ልብ ሌላ አያል። ስለዚህ ይሄን የተጋጨ ነገር ይሆናል ማለት ነው። እንዳይጋጭ ማድረግ ያለብህ አንደኛ አቋምህን አሳውቃል። ዛሬም አሳውቋል። ባይዘው ቤተሰቦች አንዳንድ ሰዎች
ማመንና መቀበል አልቻሉም። ያ የኔ ችግር አይደለም። ስለዚህ እኔ ደግሞ የፈለገ ነገር ቢመጣ ከሩታ ጋር ተመልሼ መኖር አልፈልግም። አንድና አንድ መኖር የምፈልገው ከሄርሜላ ጋር ነው የሚል እቅጩን ማለት ነው ተናግሯል ማለት ነው። ስለዚህ ይሄንን ደግሞ እንዲያከብሩልን ማድረግ ደግሞ ያንተ ድርሻ ነው። ወሰንክ አይደለ? ሰዎችን በፍቅር ትነግራቸዋለህ ካንተ ላይ እንዲረዱህና ካንተ ላይ እንዲቆሙ። እምቢ ካሉ ደግሞ በህግም ማስቆም ትችላለህ። ኤፍሬምን ደግሞ በቤተሰብ ማስቆም ትችላለህ። ወንድም ስለሆነ ማለት ነው። ወንድም ስለሆነ አንተ ብቻህን ራሱ ወንድምህን እኮ ማስቆም ትችላለህ። አንተ ባትከተለው፣ ኤፍሬም የሚልህን ባትሰማ፣ ኤፍሬም ና ሲልህ ባትሄድ፣ ኤፍሬም እኮ ከአንተ ህይወት ይወጣል። ስለዚህ ኤፍሬም ብቻ ሳይሆን ያንተ አቋም ወሳኝ ነው። በቃ ሌላ ሩታና ኤፍሬም ደግሞ ሜሪን አግኝተዋት ነበረ። ሜሪ ልክ ልካቸውን ነገረቻቸው። ግን እነሱ የሚሰሙ ሰዎች አይደሉም። በቃ እንደውም አንዳንዶቹ ለምንድን ነው ሄርሜላን ማነው ሩታና ኤፍሬም የማይጋቡት ብለ ያላችሁ ሰዎች በጣም አስቃችሁኛል። ያው እንግዲህ የወንድሙ ሚስት እንዴት አድርጎ ያገባል? ይቻላል አይቻልም አይደለ? እና ከሄርሜላ ጋር ሩታ የምትናገርባቸው ንግግሮች እጅግ በጣም ያስደነግጣል። እጅግ በጣም ማለት ነው። ሜሮንን ስንል ነበር አለ ሜሮንን በቃ የሚያሳፍር ንግግር ማለት ነው። ብዙዎቻችሁ እንደውም ኧረ ሴቱኝ እያላችኋት ነው። ሄርሜላ አሁን ሩታ ይሄን ነገር ሳታቀርታ ነው። በእርግጠኝነት ኮሜንት ታያለች። ከመስመር ወጥታለች። የድሮዋ ሩታ ሁኚ ብላታለች። የድሮዋ ሩታ ብትሆን እኮ አብርሃም ራሱ ጥሏት ባልሄደ ነበረ። የድሮዋ ሩታ ብትሆን እኮ ነፍ ሰው ማለት ነው መጥቶ እሷን ከማንም ጋር መኖር ትችላለች። በጣም ደስ የምትል ሩታ ነበረች አይደል እንዴ? ስለዚህ አሁን ግን ታርጌቷ አብርሃምን ስለምትፈልገው ሳይሆን ይህን ሁሉ ነገር የምታደርገው አብርሃምን ማሰቃየት ስለምትፈልግ አብርሃም የተረጋጋ ህይወት ከሌላ ሴት ጋር መኖር እንዳይችል፣ ይሄ ነው፣ ሌላ ነገር አይደለም። አብርሃም ደግሞ ይሄ ሳይገባው ቀርቶ አይደለም። በቃ ተነግሮታልም ጭምር ማለት ነው። እኛም ይሄው እየለፈለፍን ነው። እናንተ ኮሜንት እየጻፋችሁ ነው። ያያል፣ ያነባል፣ ይሰማል። ስለዚህ አቋሙን ማሳወቅ ብቻ ሳይሆን ማድረግ ያለበት ማስቆም መቻል አለበት። ፕራክቲካሊ ማስቆም መቻል አለበት። እሱ መቆም መቻል አለበት። በቃ የልጁ ጉዳይ ኦፍ ኮርስ ገና ያው ዳዊትም ብሏል፣ ገና ፈተና ትበላበታለህ ብሏል። ገና ታያለህ። እሱ ግን ቆፍጠን ያለ አቋም ኑሮ ቆፍጠን ብለ ውሳኔ ካልወሰንክ መቼም ቢሆን ማለት ነው መቼም ቢሆን ስቃይህን እየበላ ትኖራለህ ማለት ነው። ከሄርሜላ ጋር ደስተኛ ሆነ መኖር አትችልም። አቋም በዚህ ከቀጠለ በኤፍሬምና በሩታ ላይ ያለ አቋም መስተካከል መቻል አለበት። ያለታ ሄርሜላም በአንተ ላይ እምነት ይኖራታል። ስላንተ መጨነቅ ታቆማለች፣ ታምናለች። ሩታና ኤፍሬምም ያንተን አቋም ካወቁ ወደ አንተ ከመምጣት ይቆጠባሉ ማለት ነው። ስለዚህ መስተካከል አለብህ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ አጠር ያለ አለ። እሱን አያየን ደግሞ ሐሳብ አስተያየት እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። ምናልባት አሁን ኤፍሬም ምን አለው መሰለ ከሩታ ጋር አስታርቃለሁ አይነት ነገር ውስጥ ነው ያለው ልጁ። አስታርቃለሁ ሲል አብሮ እንድትኖሩ ማለት ነው። ያው ኤፍሬም እንግዲህ አልቆረጠም። መቼም ቢሆን ይሄን ነገር ከማድረግ ወደኋላ አልልም ማለት ከህይወቴ ውጣ ብለ በቃ ፊት መንሳት እኮ ነው። አንዳንዴ ፊት በመንሳት እኮ ሰው ይደነግጣል። በቃላት ከምትናገሩት ይልቅ በቃ ፊት ብትነሱት ሰው ይደነግጣል። አለቀ። ስለዚህ እየተከተልከው ምናምን የምትፈልገው ነው ኤፍሬም የሚያደርገው ነገር ልክ እንደሆነ ነው የሚሰማው። ስለዚህ አንተ ከሩታ ጋር መሆን እንደምትፈልግ ይረዳና ነገሮቹን ይገፋበታል ማለት ነው። ተረጋጋሚ ያለውን ነገር ያለው እና ሷብረን ነው እንደማንችል ምናምን። አንተ ግን ያንተ አቋም ዛሬም ላይ አልተቀየረም። ዛሬም ላይ ምንም የሚቀየር አይነት ነገር የለውም። ምንም ሊቀየርም አይችልም። ይሄንን ቃል እንግዲህ በጣም ብዙ ጊዜ ነው አብርሃም የተናገረው። መቼም ቢሆን የሚቀየር ሐሳብ የለኝም መቼም ቢሆን ብሏል። የሚቀየር ሐሳብ የለኝም። በቃ
እኔ ከሩታ ጋር መኖር አልፈልግም፣ ከሄርሜላ ጋር ነው መኖር የምፈልገው። ሰው ለምን ሊረዳኝ እንዳልቻለ አልገባኝም እያለ ነው። ኦልሬዲ አንድ ነው ዓላማዬ፣ አንድ ነው ሀሳቤ። እሱም ከሄርሜላ ጋር ነው ነገ መኖር የምፈልገው ማለት ነውና አንዳንድ ሰዎች ዝም ብለው ተስፋ እያደረጉ ነው ያሉት። እንግዲህ ያው በጣም የገረመኝን ነገር ዛሬ ልንገራችሁ። ሄርሜላ የተመረጠችበትን ሜሪ ለሩታ ነግራታለች። ሰከን በይ፣ የልጁን እናት ጥሎ የሄደው ሄርሜላ ከአንቺ በምን ተሽላ ነው? እሷ ጋር ያለው ነገር አንቺ ጋር ለምን ጠፋ ብላታለች። ልክ ነው። ሴት ልጅ ሴት ስትሆን ነው ልትወደድ የምትችለው። ወንድም እንደዛ ወንድ ሲሆን ነው መወደድ የሚችለው። ገብቷችኋል አይደለ? ግን ምን በአጠቃላይ ሩታ አብርሃምን ስለምትፈልገው አይደለም፣ የአብርሃም ስቃይ ስለምትፈልገው ነው። ኤፍሬም ደግሞ የአብርሃምን ስቃይ ከሩታ ጋር ሆኖ እያባባሰው ነው ማለት ነው። እርግጠኛ ነው ከሄርሜላ ጋር ነው ህይወት መቀጠል የምትፈልገው? ሎሌ በውጭው እንደዚሁ መስራት ማሳደግ የምትፈልገው ወይስ የሩታን ህይወት? እኔ በቃ ማለት የሩታን ህይወት የምትፈልገው ከሆነ የሩታን ህይወት ለማስተካከል ማድረግ ያለብን ነገር ብዙ እርምጃ መራመድ እንችላለን። ደግሞ በጣም ዳዊት እኔ እዚህ ጋር ነው በጣም እውነት ለመናገር ልክ እንዳልሆነ ያየሁት ማለት ነው። እዚህ ጋር የማይሆን ነገር ነው የተናገረው። ለምን መሰላችሁ? ማድረግ ያለብንን ነገር እናደርጋለን ከሩታ ጋር መሆን ከፈለክ የሚል ሀሳብ ተናገረ። ችግር የለውም ሀሳቡ ከፈለክ። ግን ደግሞ ስንት ነገር አድርጋችሁ አላቃታችሁም ወይ? አንተ ስንት ነገር ልታስተካከል ስንት ነገር አልሞከርክም ወይ? አልሆነም አይደለ? ስላልሆነ አይደለ የተውከው? ካሁን በኋላ እንዴት አድርገህ ልታስተካክለው ነው? እናስተካክለዋለን ብዬ ማምናለሁ። በቃ የሩታን ህይወት አልፈልገውም። እሱን እርግጠኛ እንድትሆንልኝ እፈልጋለሁ። ደጋግሞ ነግሮታል። ይቅር እንትን ምንድን ያለው መሰላችሁ? ከዚህ ፊትም ለዳዊት ደጋግሞ ነግሮታል። ደጋግሞ ማለት መቼም ቢሆን ከሩታ ጋር መሆን እንደማይፈልግ ደጋግሞ ተናግሯል። አሁንም እየጠየቀው ነው አቋሙን ማለት ነው። በተደጋጋሚ እኮ ተናግሬያለሁ። ለብዙ ሰው በተደጋጋሚ ተናግሬያለሁ። አሁን ድጋሚ ለአንተ የሚሆንብህ በቃ ኦልሬዲ እኔ ፍላጎት የታወቀ ነው። በቃ ደጋግሞ ተናግሯል። እኛ ራሱ ደጋግመን ሰምተነዋል። ከሩታ ጋር እንዳገም ነገ ላይ ለመኖር እና ፍላጎት መቀደም ምንም የለኝም። ከሄርሜላ ጋር መኖር የምፈልገው መቀጠል የምፈልገው ከሷ ጋር ነው። ስለዚህ እኔ እንድትረዱ የምፈልገው ነገር ምንድነው? ከሩታ ጋር እንደዚህ በጋራ ሆኜ በርቀት ለማሳደግ ብቻ ነው ዓላማዬ። ይሄ ነው በቃ ግድ ነው። ልጅ ደግሞ ወልደሃል፣ በረከት ነው ልጅ፣ የእግዚአብሔር ስጦታ ነው። በአግባቡ የሚያስፈልገውን ነገር በማድረግ የሄድክ እንኳን ፍቅር ስጠው ለማለት በጣም እየተቸገርን እኮ ነው። ምክንያቱም አባት ሲኖር ነው ልጁ የአባቱን ፍቅር ማግኘት የሚችለው። ሩታ ደግሞ የልጁን አባት የምታደርገውን ነገር እያየን ነው አይደለ? ስለዚህ መጀመሪያ አንተ ስቴብል መሆን መቻል አለብህ። ለልጅ ለመኖር መጀመሪያ አንተ መኖር መቻል አለብህ። ለልጅ እያንዳንዱ ነገር ለማድረግ መጀመሪያ አንተ መኖር መቻል አለብህ። ከዚህ ጋር ነው መጀመሪያ ያዝ ማድረግ ያለብህ ማለት ነው። አሁን አብዛኛው ሰው ከሩታ ጋር መለያየትን መቀበል አልቻለም። ልክ ነህ። አንተን ነገር ማለት ተፈልግ ነበር ዛሬ ላይ ይሄንን ማለት አመሰግናለሁ። ግን አሁንም ቢሆን ሩታ ጋር ኤፍሬም ተስፋ አልቆርጥም ብሏል። እሱ መቼም ቢሆን ማለት ያንተን እኔ ከዚህ በፊት ስትጠይቁ የነበራችሁ ብዙ ቤተሰቦች የእውነት ወንድሙ ነው ስትሉ ነበርና እኔ ራሱ ያጠራጥረኛል። በወንድሙ ስቃይ የሚደሰት እና የሚዝናና ሰው ነው። መሞከር እስካለብኝ ድረስ እሞክራለሁ። ተስፋ አልቆርጥም ነው የሱስ ሳሌ። ስለዚህ አንተ በጠሩ ቁጥር የሆነ ነገር በተፈጠረ ቁጥር እነሱ ጋር የምትሄድ ከሆነ ሩታ ጋር የምትሄድ ከሆነ ነገር ይበላሻል ማለት ነው። ይሄ ነው በቃ ይሄ ነው ይበላሻል በቃ። ስለዚህ አቋምህን አስተካክል የምንለው ለዚህ ነው። አንተ በጠሩ ቁጥር እና እንደዚህ ተፈጠረ እየሮጥክ የሆነ ነገር እየሮጥክ የምትሄድ ከሆነ እነሱ ምንድነው የሚያስቡት መሰላችሁ? እንደሚፈልጋት ሩታ እንደሚፈልጋት መለየት እንደማይፈልግ ወይም ደግሞ ሼም ይዞት ወደ ሰው መመለስ ፈልጎ ሼም ይዞት ምናምን ነገር እየተጨነቀ ነው ይመስለው። ስለዚህ ይቀጥሉበታል እነሱ ማለት ነው። ሄርሜላ ህይወት ጋር ነገር ይበላሽባል። አሁን ሄርሜላ ይሄ ነገር ልጅ እንደዚህ ሲሆን ምንድነው የሚሆነው? ገባህ አይደል? ሄርሜላ ምን ታስባለች? ምን ነገ አብረው ይኖራሉ ያለችው ልጅ እንደዚህ ሲሆን ወይ በሷ ምሳሌው የሚፈጥርባት እኮ ነው ማለት በጣም ነው የምትጨነቀው። ለዚህ ነው ትላንትናም የተበሳጨችው ባይዞይ ማለት ነው። ሌላ ነገር አይደለም። ወደ ኋላ ሸሸት የሚያልክባት አይነት ነገር ይመስላታል። ስለዚህ ከአንዳንድ ነገሮች እንደዚህ ተቆጠብ ምን ላይ በዛ ለልጉ ይሄ ነው በቃ ትክክለኛው ይሄ ነው። ከነገሮች መቆጠብ መራቅ ብለህ ልክ ነህ። ብዙ መስዋዕት ገና ትከፍላለህ፣ ያስከፍልሃል። ግን አንዳንድ ነገሮች ዋጣ አድርገህ ማለፍ ካልቻልክ በስተቀር የሄርሜላን ህይወት ሊበላሽብህ ይችላል። ይሄ ነው ልጅ በሁለቱ በአባቱና በእናቱ መሃል ማደግ ካልቻለ ተለያይቶ በተለያየ ቦታ የሚያድግ ከሆነ ወላጁም
ወላጆቹም ዋጋ ይከፍላሉ፣ እሱም ዋጋ ይከፍላል። በቃ አብርሃም ዋጋ ይከፍላል፣ ልዑልም ዋጋ ይከፍላል። ገብቷችኋል አይደል? በመለያየታቸው ይበለጥ የማልፈልገው ድጋሚ ደግሞ ትላንት ወደ አለፍን አይነት ህይወት ውስጥ እንድትገባብኝ ስለማልፈልግ ነው። ይሄንን ነገር እንደውም ተሰምቶኝ ምን ነገር ተረዳኸኝ አይደል? አይቀርም በእርግጠኝነት ማለት ነው። አብርሃም አቋሙን ካላስተካከለ ከዚህ ፊት ሲያለቅስ ወደ ነበረው ለቅሶ ዘመን ይመለሳል። ስለ ሄርሜላም ግዴታ ማሰብ አለብን። አንዳንድ ነገሮች የሚመጡ ይችላል። ከዛ ነገሮች ራስን ተቆጥበ አንዳንድ ነገር ማስተካከል ያለብን ነገር ለማስተካከል ሞክር። ከሄርሜላ ጋር ያለ ስለዚህ ችግሮች ይመጣሉ ገና ማለት ነው። የተዘጋጁ ነገሮች አሉ ማለት ነው። በቃ ከአንተ ጋር ስትኖር ሙሉ ለሙሉ ልታምን ይገባል። ተረዳኸኝ አይደል? እሷ እየተጠራጠረች ከሆነ ጥርጣሬ በራሱ ሌላ ችግር ይፈጥራል። አዎ ምንም ግልጽ ነው። ያለውን ነገር አሁን ሄርሜላን አላገኘኋትም ስልክ ማለመሰችልኝም በደንብ ባከለ ያለውን ነገር በደንብ አወራታለሁ። እንግዲህ ዛሬ ከመናገር በላይ ነው። አሁን እኛ ከመናገር በላይ ፕራክቲካሊ አሳምናት በደንብ ሁሉም ሰው እኔን ለመረዳት ይሞክር ደስ ይለኛል። ያለሁበትን ነገር እኔም ብቻዬን ሆኜ ትንሽ የተሰቃየሁ ነው ያለሁት መሀል ቤት ሆኜና እንደዛ ነው። ሰው ይረዳሃል። አንተ ተግባርህን ካስተካከልክ ሰው ማይረዳህ ይረዳሃል። አቋምህን አስተካክል ነው ሰው እያለ ያለው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው